ታዲያ ምንድን ነው እሱ ግልጽ ነው የምትሉን? 200 እጥፍ ከዛኛው መጽሐፍ ይልቅ ግልጽ ነው የተባለው። ስለ አምላክ ግልጽ ካላደረገ ምንድን ነው ግልጽ? ግልጽ ነው ልትይን ነው እንትና ሁዳ? አው ግልጽና የተብራራ ነው ብሎ ሲናገር በወረደው ነገር ላይ በተገለጠልን ነገር ላይ ነው እንጂ ገና ያልተገለጠን ነገር አይደለም። አላህ ሱብሃነሁ ወተዓላ ስለራሱ ተናግሯል። የተናገራቸው ነገር ግልጽ እና የተብራሩ ናቸው። አሁን እንደዛ ናቸው። ስለ ተውሂድም ደግሞ ዑለማዎቻችን ሲያብራሩ እያንዳንዷን ነገር በሶስት የከፈሏትን የቁርአን ማስረጃ እየጠቀሱ ነው እንጂ የራሳቸውን ጥቀሽና ሲያሳየኝ። አሁን ተውሂድ አስማው ሲፋትን እስቲ ጥቀሽና አሳየኝ እስቲ። እሺ አሳያችኋለሁ። ምን ችግር ደግሞ። እሺ ተውሂድ አስማው ሲፋት ሱራ 42:11 ላይ አለ። ብሩኬ መካከጃል በግልጽ አስቀምጦታል። አምሳያ የለውም የሚል ጥያቄ መፈክር ማንኛውም ያውቀዋል። እሱ አይደለም ጥያቄ። ማንን ይመስላል ብዬ አልጠየኩሽም። አላ ማንን ይመስላል ብዬሻለሁ። ሁዳ ቀይ ነው ጥቁር ነው ነጭ ነው? ኖ ተውሂድ አስማው ሲፋት ማለት እኮ የባህሪ ተውሂድ ማለት ነው። የስሞችና የባህሪ ተውሂድ ማለት ነው። ያ ደግሞ አለ ወይ በቁርአን ላይ? አዎ በግልጽ ቃል ተቀምጧል። አስማው ሲፋት ተውሂድ የምትለዋን ቃሏን ቃል በቃል ከሆነ የምትፈልገው እዛ የለችም። ግልጽ ነው። እናንተ ጋር ስላሴ የሚለው ነገር ቃል በቃል እንደሌለው ማለት ነው። ስላሴ ብቻ አይደለም ሀሳቡ ራሱ የለም። በእርግጥ አስተምሮቱ የለም እኮ ምንም የለም እያልኩሽ እኮ ነው አንቺ ጋር። አዎ እኔም አስተምሮቱ የለም እያልኩ ነው። የስላሴ የኔማ ጠንቅቋል። ስላሴ ስለምን እያልኩ ነው እኔ። አንድም ሶስትም እያልክ ነው። እንደዛ የሚል አስተምሮ አንድም ሶስትም ምንድን ነው? በአካል ሶስት በመለኮት አንድ እያልክ ነው። ኦኬ በአካል ሶስት ማለት ምን ማለት ነው? በአካል ሶስት ማለት አብ የራሱ የሆነ አካል አለው፣ ወልድም መንፈስ ቅዱስም እንደዛው አካል ማለት እኔ የሚል ማለት ነው። ኦኬ ስለዚህ የለም እንደዚህ አይደለ? አለ አንድም ሶስትም የሚል ራስሽ እኮ ዲፋይን አደረግሽው። በአካል ሶስት እኔ አካል ማለት ምን ማለት ነው? እኔ የሚል አልሽ እና ለምሳሌ አብም እኔ የሚል አልሽ። አብን አይልም? እሺ አብን ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስ ግን አይልም። ወልድ እኔ ይላል። አዎ ኦኬ ተስማማሽ? ኦኬ ችግር የለውም እንደሚል ሰጥሻለሁ። ወልድ እንደሚል ግን አመንሽ? አዎ ወልድ እኔ የሚልበት ብዙ ቦታ አለ። ቴንኪው። ስለዚህ ዌልካም ቱ አወር ጀማ። አብም እንደሚል አምናለች፣ ወልድም እንደሚል አምናለች። አሁን ጠብሽ ምን ላይ ነው? መንፈስ ቅዱስ እሱን አተሽ ነው? አዎ መንፈስ ቅዱስ አንድም ቦታ እኔ እያለ እንደ አብና እንደ ኢየሱስ አያወራም። እሱ እንደሚገለጥ ግን ታምኛለሽ። ሲገለጥ ምናምን ደጋግሞ ታምኛለሽ። እሱን ታውቂያለሽ። ሲገለጥ ደጋግሞ አውቃለሁ። ስለዚህ መገለጥ የሚችል ከሆነ ደግሞ አካል እንዳለው ታምኛለሽ ማለት ነው። ምክንያም ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ማቴዎስ ወንጌል 16 እስከ 17 እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 23 አንዴ ክፈትልኝ። መዝሙር ሰላም ብያለሁ። እግዚአብሔር ይመስገን። ፎዬ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። መንፈስ ቅዱስ እኔ አይልም ያለችንም ተጨማሪ በዚህ በሐዋርያት ሥራ ላይ መንፈስ ቅዱስ ራሱ ለአገልግሎት ምረጡልኝ ብሎ ይናገራል። ራሱ ሶስት ይመስለኛል። እዛው የሐዋርያት ሥራ ላይም አለ። መንፈስ ቅዱስ ራሱ ለሐዋርያው ተገልጦ ለአገልግሎት ጴጥሮስንም ይልኳል ራሱ እንጂ ደግሞ ለእኔ ምረጡልኝ ይላል። ራሱ ለእኔ እያለ ምረጡልኝ ይላል እና እኔ ለመንፈስ ቅዱስ የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ያለውማ የሚለው መንፈስ ቅዱስ እንታለን ዘንድ አይደለም። ሁዳ ያልጠቀስነውን አትበይ። ቆይ አይ ቲንክ 10 ይመስለኛል ጴጥሮስን የላከበት 10:23 እንደዚህ አካባቢ ቁጥር ከተሳሳትኩ አርሙኝ። አይታየኝም ለእኔ እንደዛ አለ። እሺ
ኦኬ ቼክ ላድርግ ራሴ። ጴጥሮስ ሲወርድ ላየ ቆይ ወደ ታየ የሐዋርያት ሥራ 8 29 አውጣላት አንድ ዝም ብለሽ የሐዋርያት ሥራ 8 29 እስቲ አውጣላት። መልክ እየታየ ነው። እንትኑን አስተካክል ብሩኬ። እሺ 29 መንፈስም ፊልጶስ ይላል። ይኸው ሲመላለስም በስራ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። ከዛ መንፈስ ምን አለው ይላል። መንፈስም ፊልጶስ ምን አለው? ወደዚህ ሰረገላ ቅረብና ተገናኛሉ ይላል። ማን ነው መንፈስ የተባለው እዚህ ጋር? ሁዳ እንደዛ ከሆነማ አለ ብዙ ቦታ። እንደዛ ከሆነ አይደለም ጥያቄ። መንፈስ የተባለው ማን ነው ያልኩሽ? መንፈስ የተባለው መንፈስ ቅዱስ ሊሆን ይችላል። ግን እኮ መንፈስ የተባለው ማን ነው እዚህ ጋር? እኔ ላንበበው፣ እኔ ራሴ ላንበበው። ያው እኮ ነው እኔም አንቺም ስናነባው አንድ አይነት ነው። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኛለሁ። መንፈስም የተባለው ማን ነው? እሺ መንፈስ ቅዱስ። አዎ መንፈስ ቅዱስ ነው። መንፈስ ቅዱስ ምን አለው? ፊልጶስን ተገልጦለት ለፊልጶስ ወደዚህ ሰውዬ ተገናኘው፣ ቅረብና ተገናኘው ማለት አዋራው ማለቱ ነው። ስለዚህ መንፈስ ቅዱስ ተናጋሪ ነው። መንፈስ ቅዱስ አዛዥ ነው። እኔ ባይ ነው ማለት ነው። ያ የቀደሙ ቁጥር 19 ላይ ነው። 20 ላይ ያልኩ ቁጥር 19 ላይ ነው። እሱን ማሳየት ሌላ መጨመር ራሱ መንፈስ ቅዱስ ድጋሚ ደግሞ ተገልጦ ሐዋርያትን ለአገልግሎት ገሌ ገሌ ምረጡልኝ ያለበትን ደግሞ ቀጥሎ ደግሞ አሳይሻለሁ። አሁን እዚህ ጋር የሹ ሲልካው ነው ሂድና ተገናኘው። ይህን ሐዋርያት ሥራ ምዕራፍ 8 ማለት ለኢትዮጵያ ጃንደረባን ሐዋርያ ፊልጶስን ሄዶ እንዲያገኘው መንፈስ ቅዱስ ተናገረበት ነው። ሌላ መጨመርልሻለሁ። እሺ ቀጥል። ለእኔ አይታየኝም፣ በጣም ቀጫጫ ነው። እኔ አነባዋለሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 19 ላይ ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው ይላል። ሐዋርያት ሥራ 13ን ደግሞ ጨምርላት አንዴ ብሩኬ፣ ከ1 እስከ 3 እናሳየት። ይሄ ደግሞ ሐዋርያት ሥራ ምዕራፍ 13 ነው። ምን ይላል? አንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዥም የሄሮድስ ባለሟል ምናሄ፣ ሳውልም ነበሩና ከዛዩ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይላል። መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። መንፈስ ቅዱስ። ቀጥሉ ፎያ። እሺ ስለዚህ የእኛን እንደዚህ ካየን ተዊድ ታምኛለሽ እና እህታችን ተዊድ አስማኖስ ስፋትን አንስተሻል። ስለዚህ ቁርአን ግልጽና የተብራራ ነው ብለሻል። ኦኬ ስለዚህ ሲፋቶቹን በሙሉ ቁርአን አብራርቷል። ሲፋቶች እንዳሉ ገልጦልናል። የገለጠልንን ተቀብሏል። ያው በሀዲስም ያለውን እንቀበላለን። ለምን ከተባለ ቁርአን ወይንም አላህ ሱብሃነሁ ወተዓላ እኔንና መልእክተኛውን ታዘዙ ስላለን ሀዲስንም ቁርአንንም እንቀበላለን። ሀዲስ ማናለች ታዲያ? እኔንና መልእክተኛውን ታዘዙ ማለት ሀዲስን ነው የሚል ትርጓሜ ከየት አመጣሽ? አዎ ሀዲስ ማለት ደግሞ የነብያችን ህይወት። አንቺ ነሽ እሱን እያልሽ ያለሽው። ምን አንቺ ነሽ እኮ እያልሽ ያለሽው። ሀዲስ ማለት የነብያችን እንደዚህ ነው የሚለውን ትርጓሜ አንቺ ነሽ እየሰጠሽ ያለሽው። አይ እኔ አይደለሁም። ናሬሽኑን አታየውም? ኖ አንቺ ነሽ። ምክንያቱም ከአላህ ሙሐመድ ይሰማል፣ ከዛ ወዲያ እሱ ለአንቺ ያስተላልፋል። አለቀ። ማብራራቱም በእኔ ላይ ነው ብሎታል አይደለ? አላህ ሁሉን ነገር አብራርቻለሁ ብሎታል። ሱራ 16 89 ክፈትላት። ምንም የቀረኝ ነገር የለም አብራርቻለሁ ብሏል። ሀዲስ እኮ እናንተ ናችሁ የምትሉት፣ ቁርአኑ አይለው።
መሐመድን ተከተል ወይንም ደግሞ እሱ የሰጣችሁን ተቀበሉ ማለት ቁርአንን ይሰጥሻል፣ እሱን ትቀበያለሽ፣ እሱን ትከታያለሽ። ሌላ ነገር ይሰጥሻል ማለት አይደለም። ራሱ መሐመድ ቁርአን ተከታይ ነው አይደለም እኮ። ቁርአንን ራሱ በሳቸው በኩል ነው ያገኘነው እኮ። ቁርአንን ትቀበያለሽ እንጂ ሐዲስ ይሰጥሻል ተጨማሪ ሌላ መጽሐፍ ማለት አይደለም። አንቺ ነሽ እኮ አሁን ሐዲስ ሚል አይምሮሽ ውስጥ ስለያሽ ሐዲስ ወይ ነብያችሁ አስተምሩ ምን አስተማሩ በህይወት የለም። እንደዛ ሚል የለም። እንደዛ ሚል የለም። እንደዛ የለም። ሐዲስን አያውቀውም ቁርአን እያልኩሽ ነው። አይፈቅድልሽም። መጽሐፉን ለሁሉ ነገር አብራሪ መሪም ለሁሉ ነገር አብራሪ ነው ብለሽ ታምኛለሽ ቁርአን? አዎ አብራሪ ነው የሚገባ። ስለዚህ ለሁሉ ነገር አብራሪ ነው ካልሽ በኋላ ደግሞ ሌላ የሚያብራራልኝ ብለሽ ለምን ትፈልጊያለሽ ታዲያ? ከራስሽ የተለየ አይደለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ስለማይናገሩ የተለየ አይደለም። እሺ ቂጡን መጥረጊያ ድንጋይ አንጣልኝ ሲልም ከራሱ አይናገርም ነበር? አላህ ነው የተናገረው? እንደውም ለምን ታደርጊያለሽ? ኤኒዌይስ ቁርአኑ ሐዲስን አያውቀውም። እስልምናን ለመጠጋገን ከጊዜ በኋላ ከ200 ዓመት በኋላ ምናምን የመጡ ናቸው። ከዛ ተፍሲሮቹ ምናምን ከስንት መቶ ዓመት በኋላ መጡ። ቁርአኑን ጠጋገኑት እንደማይሆን ስላወቁ። ለሁሉ ነገር አብራሪ ከተባለ አብሳሪና አብራሪ ከተባለ ይሄን ከራስ ጋር እየተጋጨ ሌላ ደግሞ እሱን የሚጠግን ሌላ አምጣ። ዊች ሚንስ አልተብራራ ነገር አለ፣ የሚቀር ነገር አለ፣ ግልጽ ያልሆነ ነገር አለ ማለት ነው እንጂ ግልጽ ነው የተብራራ ነው ከተባባልን በኋላ ከላይ የሚባለው ሙፈሲር ከላይ የተባለው ተፍሲር እያልክ የምትሄድ ከሆነ ግልጽ አይደለም፣ አልተብራራም ማለት ነው። ከራሱ አልፎ በፊቶቹንም አብራራለሁ የሚል ፉከራ ያለበት መጽሐፍ ስለ አምላኩ ሲጠየቅ ሐዲስ ከሌ ተፍሲር ከሌ ላይ ይሄ አይመጣውም። ሁለት እግር እንዳለው እንኳን ለማምጣት ተፍሲሮች ነው የሚያመጡት። የተለየ አንድ እግር ሲያስቡት አያዋጣም። ከዛ ኩርሲ ሰጡትና ኩርሲው ላይ የሚያስቀምጠው ሁለት እግሩ መቀመጫ ነው ኩርሲ ያሉ። ስለዚህ ኩርሲው የሁለት እግር መቀመጫ ከሆነ ሐዲስ ውስጥ ባይኖርም ቁርአን ውስጥ ባይኖርም፣ ስለዚህ ለአላህ አንድ እግር ካለን ይደብራል። ስለዚህ ሁለት እግር አለው። እንደዚህ አይነት ነገሮች ማለት ነው። ከጊዜ በኋላ ፎርጀሪ ናቸው። የሆነ ቤት እንዴት ነው ሲቸግሯችሁ፣ ቤት ስትሰሩ በአንድ ያገነቡማል። ቅድሚያ ቦታ ትገዛላችሁ፣ ከዛ ድንጋይ ታስገለብጣላችሁ፣ ከዛ ቤዝመንቱን ታሰራላችሁ፣ ከዛ ትንሽ አሁንም ደግሞ ሰብሰብ ታደርጉና ገንዘብ ትጀምራላችሁ። እንደዛ እያላችሁ የሆነ በቃ ዓመታት ይፈጁባችኋል። የሆነ ነገር ትሰሩና ታቆማላችሁ። እንደዛ እኮ ነው አላህ የሚሆነው። ቁርአን ውስጥ እጁና ፊቱ አለ። ሐዲስ ላይ እግሩና ባቱ ወገቡ አለ። ከዛ እግሩ ስንት እንደሆነ አይታወቅም። ተፍሲሮች መጡ ደግሞ እግሩን ለመጨማመር። ከዛ አፉ አይታወቅም ነበረ፣ ተፍሲር መጣ። ይሄ ላንቃ ነው የሚባለው ውስጥ ድረስ ሲስቅ እንትኑ ይታያል የሚል ላንቃ ይስቃል የሚል ነበር አዲስ ላይ። በምኑ ነው የሚስቃው የሚል ሲመጣባቸው ይሄ እንትኑ ድረስ ይታያል ላንቃ። አሁን ላንቃ ይሄ ያለው ብትሏቸው ማን አመሳስላለ ኬታ መጣሁ ምናምን ብሎ ይፎክራል። ኦኬ ታዲያ ምንድን ነው ላንቃ? ላንቃ ምንድን ነው? ድድ ምንድን ነው? አይመሳሰልም አይመስልም ይልሃል። ሳቀ ብሎ ላንቃው እስኪ ይታይ ብሎ አይመሳሰልም ይላል። ደግሞ ሀባሾቹን ሲተቹ ምንድን ነው የሚሉት? አስማው ሲፋት ውስጥ ሲያስቀምጡ አንዱ ኦኬ አላህ ለራሱ ካጸደቃቸው ባህሪያቶቹ አንዱ ከምንም በራሱ ትርጉም ወይስ ሳንክር ትርጉሙን ሳለውጥ ይላሉ። ኦኬ ትርጉሙን ሳለውጥ ቀጥታ ትርጉሙን በመቀበል ሳናመሳሰል እንቀበላለን። እስቲ አሁን እናንተ በእኔ ቦታ ሁኑና ፍረዱ። ትርጉሙን ሳንለውጥ እንደሌሎቹ ሳናመሳሰል እንቀበላለን አሉ። ሳቀ ግሮሮ እንትኑ ይሄ ይጠፋብኛል። ኢነር ፓርቱ ምንድን ነው የሚባለው? ድዱ እስኪ ይታይ። እሺ ትርጉሙን ሳለውጡ ተርጉሙልኝ። እሺ ምንድን ነው? አይታወቅም እኮ ትርጉሙን ቀጥታውን እንወስዳለን ሳናመሳሰል ሳንክድም ብላችኋል እኮ። ዲፋይን አይደረግም መልሶ ባት አለው። እሺ ራፍ እኮ አይጠበቅብንም። አሁን አላህ እጅ አለው ተብሎ ተጠቅሷል አይደለ? እጅ አለው፣ አዎ እጅ አለው ብለን እንቀበላለን። እናንተ
እጅ አለው ሲባል አሁን የምትስሉት አንድ የጣዖት ስዕል አለ ማለት ነው። እሱን ከራሳችሁ ጋር እያመሳሰላችሁ ስለሆነ ነው። ጅስም ነው ከተባለ እኮ ጅስም ነው እኮ ከተባለ እኮ በቃ እኮ አይምሮሽ አለመሳል አይችልም። ኖ ጅስም የሚል ደግሞ ቁርአን ላይ አንድም ቦታ የለም። የሚለው ሲፋ ነው። ቀደም ዑለማዎቻችን ባብራሩት መንገድ ስትይ ዑለማዎቹ ጅስም ብለው እኮ አብራሩ። ታዲያ እኛ አይመለከተንም ስለ ዑለማዎች። ጎበዝ 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 ጎበዝ። ቅድም ታዲያ ለምንድን ነው እሱ እንደዚህ ያብራሩልናል እንዲህ ይሉልናል? ስለዚህ አላህ እስቲ አሁን በቁርአንሽ ቁሚና አላህ እግር አለው? እሺ እንደዛ ጅስም ብለው ያብራሩበትን መጀመሪያ ያሳየኝ። አላህ አንቺ ራስሽ እንድታብራሪ ለምን አላደርግሽም? አላህ በቂያማ ቀን ይታያል አይታይም? ቆይ አንዴ፣ አላህ ይታያል አይታይም? ይታያል። ኦኬ። አላህ እጆች አሉት አይደል? አዎ አሉት እጆች። ኦኬ። ቀኝና ግራ ናቸው ወይንስ ቀኝ ብቻ? ቀኝም ግራም አለው። ኦኬ። ባትስ አለው አለው? ባትስ አለው የለውም? አዎ አለው። ምን አለው? ባቱን እጅ ብለን መጥራት እንችላለን? አንችልም። የምንለዩት በባቱ ነው አይደለ? አዎ ባቱን በሚገልጽበት ጊዜ። ቆንጆ። ስለዚህ እጁ ከባቱ ይለያል። በደንብ አስተውሉ። እጁ ከባቱ ይለያል። ግራና ቀኝም አለው። ፊት አለው የለውም? ያ እጁ ከባቱ ይለይ፣ ግራና ቀኝ የሚኖረው ሲፋ ነው እንጂ ጅስም አይደለም ነው። ችግር የለውም። ጅስም ምን እንደሆነ ራስሽ ዲፋይን ታደርጊያለሽ። ከዛ በደንብ አስተውሉ። ይታያል። የሚታይ ነገር ሁሉ ካፕቸር የሚደረግ ነገር ሁሉ ጅስም ነው። ምክንያቱም ግራ አለው ቀኝ አለው። ግራና ቀኝ አለው ማለት መጨረሻ አለው ማለት ነው። ኢንዲንግ ፖይንቶች አሉት። ምን የቀኝ እጁ አለበት፣ የግራ እጁ አለበት። ኢንዲንግ ፖይንቶች አሉት። ከዛስ ፊት አለው። ከዛስ ይመጣል። ከዛስ ይሄዳል። ጣቶች አሉት። ቲፕ ፖይንቶች አሉት። እነኚህ ጫፎች ማለት ነው አይደለ? አይደለ? ሁዳ ጫፎች አሉት። ጫፎች አሉት ማለት ማለቂያ ያሉት ማለት ነው። የፈለገ ግዙፍ አድርገሽ ሳዩ ማለቂያ ያለው ነገር፣ ኢንድ ፖይንት ያለው ነገር፣ የሚታይ ነገር ቦዲ ነው። ይሄ የቦዲ ባህሪ ነው። ቦዲን ዲፋይን ስታደርጊ የሚታይ መምጣት መሄድ የሚችል ዳይሬክሽን ዳይሜንሽን የሚያካብበው የሚያዋስነው ነው። ራሱ እኮ ነው ራሱ ነው ራሱ እንዲታይ ለእኛ እንዲታይ የሚያደርግልን ባቱን በሚገልጥበት ጊዜ ነው አይደል? በባህሪ ታይዋለሽ። ይዛለት እኮ ራሱ እናንተም እኮ አምላካችሁን ታዩት የለም? በባህሪው ነው የምታዩ። በባህሪው ነው የምታዩን ሴንስ አሁን ማታዩ እሱ ከአርሽ በላይ ስላለ አንቺ ምድር ስለሆነሽ ነው። የዛን ለግ የምታዩ ራሱ ስለሚመጣ ምንም የሚከልላችሁ ሌላ ድንበር ስለሌለ አርሹም ስለሌለ ታይዋለሽ። አሁን ማታዩ ምንድነው? በባህሪው በደንብ አስበይ። ታዩታለሽ ላልሹ ፈጣሪው ማንም ያየው የለም፣ አይታይም በባህሪው። ለምንድን ነው የማይታየው? የሆነ ጋራ ጋርዶት የሆነ ሰማይ ከልሎት ነው ወይ? አይደለም፣ አይደለም። ራሱን በባህሪው የሰወረ ስለሆነ ነው። በባህሪው የሚታይ ስላልሆነ ነው። በባህሪው ማይታየው ነው እንጂ ፈጣሪን የሚሰውረው፣ የሚከልለው፣ የሚደብቀው፣ የሚሸፍነው የለም። መሄድ፣ መምጣት፣ እነኚህ መቆም፣ መነሳት አይነገሩለትም። ለምን? እነኚህ ሁሉ የፍጡራን ባህሪ ስለሆኑ። እነኚህ ከተነገሩለት የሆነ ቦታ እንትን አለው፣ ኢንዲንግ ፖይንት አሉት ማለት ነው። በፍጡራን ውስጥ የሚካበብበት የሚዋሰንበት ኢንዲንግ ፖይንት ያለው ነገር ደግሞ መምጣት መሄድ የሚነገርለት የሚታይ ከሆነ ያ የምታዩ ነገር ወይም ድፍን ነው ውስጡ ወይንም ሀሎው ነው። ምክንያቱም እግር አለው እጅ አለው ብለሽኛል። እጁና እግሩ ይለያያል ብለሻል። አይንሽ ነው እየለየ ያለው። በደንብ አስተውይ። ይሄ ደግሞ አይናችን ከለር ይፈልጋል። ስለዚህ እየለየው ነው። እጁና እግሩ አንድ እንዳልሆነ እየነገረሽ ነው። ድፍንም ይሁን ውስጡ ክፍትም ይሁን አይንሽ ካፕቸር እያደረገው ነው፣ እያነሳው ነው። ያ ደግሞ ምንድነው? የግዙፍ አካል ፕሮፐርቲ ነው። ግዙፍ አካሎችን የምንለይበት ነው። ይሄ ከዚህ ብለን የምንለይበት። አንዱ ከአንዱ የሚለይ ከሆነ ደግሞ የፍጡር ባህሪ ነው። ምክንያቱም የፍጡር ባህሪዎች የመነጣጠል ባህሪ ያላቸው፣ ያ የመነጣጠል ባህሪዎች ደግሞ መሄድ መምጣት ጉድለት ካለባቸው ለአደጋ ኤክስፖዝድ ይሆናሉ ማለት ነው።
ለአደጋ ኤክስፖዝ የሆኑ ነገሮች በሙሉ ደግሞ ፈራሽና በስባሽ ናቸው። በሎጂኩም ያ ነው፣ ፈራሽ ናቸው፣ ወደ ፍጥረት የሚገቡ ናቸው። ስለዚህ እኛ ፈጣሪን የሆነ እንደዚህ በሆነ ቦታ ላይ የሚታይ እንደዚህ ከዚህ ጋር እጁ እግሩ ከዚህ ጋር ፊቱ እዛ ጋር እንዲህ አካለን የምናየው አይደለም። ስለዚህ ጅስም ማለት ይሄ ነው። በመጀመሪያ ደረጃ ፊቱ እዛ ጋር እግሩ እዛ ጋር እንደዚህ አካበን የምናየው አይደለም ያልከው። አላህ ሱብሃነሁ ወተዓላ ፊቱ እዛ ጋር እግሩ እዛ ጋር አካበን የምታዩት የሚል ነገር የለም። አለው ሲፋ አለው ተብሎ ተገለጠልን እኮ። እናንተ የተቸገራችሁት እናንተና አህባሾች የተቸገራችሁት በራሳችሁ እያያችሁት ስለሆነ ነው። በራሳችሁ ጅስ በአንቺና ንገሪኝ። እሺ ያ በእኛማ አለው ብለን ነው ብቻ ነው የምናጸድቀው። ምንም አይነት ማብራሪያ አንሰጠውም። በቃ አለው። እንዴት አሁን ግን አናውቅም። እንደዛ ነው። ሲቀጥል ደግሞ ሙሴ እግዚአብሔር ምንድን ነው ያለው? ፊትህን አሳየኝና ይበቃል ሲለው የሰው ልጅ ፊቴን አይቶ በህይወት መኖር አይችልም እና ነገር ግን ጀርባዬን ታያለህ ነው አይደል ያለው። ስለዚህ እግዚአብሔር ማለት የነበረበት አልታይም። ሁዳ ጀርባዬ ማለት ምን ማለቱ ነው? ባለፈው መልሼልሻለሁ ይሄንን ጥያቄ አይደለ ሁዳ? ለእኔ አዎ አስታውሳለሁ፣ ጠይቀሽኝ። ዘጸአት ምዕራፍ 33 ነው ማን የጠየቀኝ? ዘጸአት ምዕራፍ 33 ነው አይደል የጠየቅሽው? ኧረ እኔ አንተ ቤት ከ5 ወር ምናምን በፊት ነው የገባሁት። ለማንኛውም ጀርባ ማለት እናንተ ዘጸአት ምዕራፍ 33 ከሆነ በዋሻ ውስጥ ቆይ ይለዋል አይደለ? አዎ በድንጋይ መካከል እንዲገባ ምናምን ይነግረዋል። ስለዚህ እሱ ምንድነው ለአዲስ ኪዳን እንትን እየነገረው ነው። በአዲስ ኪዳን ፊቴን ታያለህ፣ በስጋ እገለጣለሁ፣ ታየኛለህ በስጋ ስገለጥ። እስከዛ ግን እንዲሁ ክብሬ ሲያልፍ ታያለህ። እኔን ግን ፊቴን ማየት አትችልም። በክብር በመለኮታዊ ክብሬ ማየት አትችልም። እኔም በስጋ ስገለጥ ግን ታያለህ። ይህንንም ደብረ ታቦር ምዕራፍ 17 ላይ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 3 ጀምሮ ተገልጦ ያየዋል። በስጋ ሲገለጥ በባህሪው ሊያየው ስለማይችል፣ ስለዚህ እዛ ዋሻ ውስጥ ቆይ ሲለው ምን እያለው ነው? ዋሻ ውስጥ ቆይ ሲለው በመቃብር ትቆያለህ፣ በስጋ እገለጣለሁ፣ ፊቴን ታያለህ ሲለው ወደፊት ታየኛለህ እያለው ነው። እንዴት? በስጋ ሲገለጥ አሁን አታየኝም፣ ጀርባዬን ፊቴን አሁን አታይም፣ ፊት ማየት እንደማይችል ሲነግረው ወደፊት እንደሚያይ ሲነግረው በመቃብር ውስጥ ወይም ደግሞ በዋሻ ውስጥ እንዲቆይ ከነገረው በኋላ ከመቃብር ይመጣላል። ከመቃብር መጣ አይደለ ዋሻው። ስለዚህ ያ የቆየበት ዋሻው በዋሻ ውስጥ ቆይ የሚለው በመቃብር እንደሚቆይና በአዲስ ኪዳን ክርስቶስ ሲገለጥ እንደሚያየው የሚጠቆም ነው። ስለዚህ ሙሴ ያኔ ምንም ያየው ነገር የለም። እፎይ ግን በዚህ ላይ እነሱ የቂያማ ቀለት ሁዳ አላህን አይታችሁ እኮ አላህ አይደለም ትሉታላችሁ። የቂያማ ቀለት ሲገለጥ እኔ አምላካችሁ ነኝ ሲል አንተ አምላካችን አይደለም እንደውም ከአንተ በአራማ እንጠበቃለን ትሉታላችሁ። ምኑ አይታችሁ ነው አምላክ አይደለም የምትሉት? ሁዳ እሺ ዲያቆን መጀመሪያ የእርስዎን ይመልስልኝ። ሙሴ ያኔ ያየው ምንም ነገር የለም። ኦኬ እግዚአብሔር በረዴት ሲያል ኦኬ ቀጥል መዝሙር ተቀጥረፈ ችግር የለም ጨርሱ። ቆይ ቀጥል ችግር የለም። እሺ ሙሴ የእግዚአብሔርን ክብር አይቷል። እግዚአብሔርን በባህሪው ግን አላየውም። የእግዚአብሔርን ክብር በልዩ ልዩ መልኩ ሙሴ አይቷል። ባይዘው ሙሴ እግዚአብሔርን ድምፅ ሰምቷል። ሙሴ እግዚአብሔርን በእሳት መልካም አናግሯል። ሙሴ ልዩ ልዩ ክብሩን እግዚአብሔር በወደደው መልኩ እየገለጠለት ክብሩን አይቷል። የእግዚአብሔርን ክብር ሙሴ አይቷል። እግዚአብሔርን ግን በባህሪው በመለኮታዊ ባህሪ አላየውም። ምክንያቱም እግዚአብሔርን በመለኮታዊ ባህሪው አይቶ የሚጸና የሚቆም የለምና። ጀርባይን ታያለህ ያለው ለምንድን ነው? በኋለኛው በስጋ ማርያም ተገልጦ የእግዚአብሔር ልጅ እግዚአብሔር ሆኖ ይታያልና ጀርባይን ታይ። ይሄን ማቴዎስ ወንጌል ምዕራፍ 17 ላይ ታገኘዋለሽ። ሙሴና ኤልያስ ኢየሱስ ክርስቶስ በደብረ ታቦር ሰዎች የሰው ልጅ ማን ይሉታል ባለ ጊዜ ግማሹ ኤልያስ ነህ፣ ግማሹ ሙሴ ነህ፣ ግማሹ ከነቢያቱ አንድ ነው ይላል። ታዲያ እናንተ ማን ትሉኛላችሁ አላቸው ሐዋርያቱ። አንተማ የሕያው እግዚአብሔር ልጅ ነህ አሉት። አየሽ፣ ከዛ ወደ ተራራ ይዟቸው ወጣ ይላል። ከዛ ሙሴና ኤልያስ መጥተው ጌታን ተገናኙት ይላል። ስለዚህ በኋለኛው ዘመን የእግዚአብሔር ልጅ በስጋ ማርያም ተገልጦ እግዚአብሔር ሆኖ እንደሚያይ ቃል ሲገባለት በኋላ ግን ታየኛለህ፣ ጀርባዬን ታያለህ አለው። ስለዚህ ፊት የተባለው እኛ ፊት ሲባል እግዚአብሔር መለኮታዊ ፊት አለው እያልን አይደለም።
ምኑን እየተናገርን ነው? ፊት ስንል ሜታፎር ነው። ምኑን የሚገልጥ? ክብሩን፣ ኃይሉን፣ ገናናነቱን የሚገልጥ ነው። ኦኬ። ስለዚህ በመለኮታዊ ክብሩ ሙሴ አላየውም። የእግዚአብሔርን ክብር ግን ሙሴ አይቷል። እሺ፣ በጣም ጥሩ። ክብር የሚታይ ነገር ነው እንዴ? የእግዚአብሔር የእግዚአብሔር ክብር የእግዚአብሔር ክብር በልዩ ልዩ መልኩ ለምሳሌ አሁን እኛ እንኳን የእግዚአብሔርን ክብር በልዩ ልዩ መልኩ እናያለን። ለምሳሌ አጋንንት ሲወጡ የእግዚአብሔር ክብር ተገለጠ እናለን። አጋንንት ከሰዎች ሲወጡ የእግዚአብሔር ክብር ታየ እናለን። የእግዚአብሔር ተገለጠ እናለን። ኦኬ። ለምሳሌ አንቺ ወደ ክርስትና ወደ ቤተክርስቲያን ወደ ክርስቶስ ጋር ስትጨመሪ የእግዚአብሔር ክብር እኮ በእሷ ተገለጠ እናለን። ምን ማለት ነው? ስራው፣ አዳኝነቱ፣ ኃያልነቱ፣ ችሎታው፣ ፈዋሽነቱ፣ መሐሪነቱ፣ እነዚህ ሁሉ ክንዱ፣ ኃይሉ፣ ብርታቱ ሁሉ የእግዚአብሔር ክብር ተብሎ ይገልጻሉ መጽሐፍ ቅዱስ። ስለዚህ ሙሴ የእግዚአብሔርን ክብር አይቷል። መለኮታዊ ባህሪውን ግን አላየውም፣ ማየትም አይችልም። ለምሳሌ የሉቃስ ወንጌል እንኳን የሉቃስ ወንጌል ምዕራፍ 2 ላይ መላእክት እንኳን ሲገለጡ የእግዚአብሔር ክብር ተገለጠ ይባላል። ባይዘው የሉቃስ ወንጌል ምዕራፍ 2 ቁጥር 8 ስታነቢ የጌታም ክብር በዙሪያቸው በራ ይላል። ምክንያቱም መልአኩ ራሱ ክብሩ እግዚአብሔር ስለሆነ፣ ኃይሉ እግዚአብሔር ስለሆነ አንድ መልአክ ሲገለጥ ምድሩ ትበራለች። ያ የሚበራው የመልአኩ ክብር የእግዚአብሔር ክብር ይባላል። ምክንያቱም በመልአኩ ላይ የእግዚአብሔር ክብር ስለሚገለጥ እና የእግዚአብሔርን ክብር በዙሪያቸው በራ ይላል። አይሹ። ስለዚህ እኔ አሁን ከዛ አንጻር ይሄን ካሽ በኋላ እናንተ አላህ ሲገለጥ በቂያማ ቀን አናቅም የምትሉት ምኑን አይታችሁ ነው? ሁዳ አናቅም የምንለው አስቀድሞ ወደ ደጃል ሲመጣ እና ታላላቅ ታምራቶችን ስለሚሰራ እሱ መስሎን እንደዛ የምንለው ግን እኮ ምን ይቅርታ፣ አንድ ሁዳ አንዴ ጨርሽ እንጂ ደጃል መስሎን። ኧረ ደጃል መስሎን አላልኩም። ከደጃል ጋር እንዳትወዛገቡ። ደጃል አንድ አይና ነው ብሏችሁም በቂያማ ቀንም ትወዛገቡ ጀመር። ጂስም የሚለውን አሳያት ብሩክ። ያ ሶሪ ቅድሚያ ግን የራሷን ዲፊኒሽን ብትሰጥ ጅስም ማለት ምን ማለት ነው? ዲፋይን አድርጊ እስኪ ሁዳ። ጅስም ማለት ቦዲ ነው። ቦዲ ምንድን ነው? ቦዲ አካል የሚዳሰስ ምናምን አይነት አካላቶች እኮ ምንድን ነው? ዲፋይን አድርጊ እስኪ፣ እሱን ግለጩ። የብልት ተገጣጥሞ ምናምን ቦዲ ይባላል አይደል? ነሰሰሪ እሱ ብቻ ላይሆን ይችላል፣ ግን ዲፋይን አድርጊው እስኪ ግለጩ። ጂስም ማለት ምን ማለት ነው የሚለው ቦዲ ምንድን ነው? ቦዲ ግዘፍ የሆነ ነገር። ኦኬ፣ ግዙፍ የሆነ ነገር። ግዙፍ መሆኑ የሚታወቀው ስለዚህ ኢንዲንግ ፖይንት ያለው ነው አይደለ? የሚታይ የሚዳሰስ ሊሆን ይችላል። ግዙፍ እንትን የሆነ ኢንዲንግ ፖይንት ያለው ነው አይደል? ያው እንደዛ ነው። ግን ስለዚህ አላህ ይሄንን ያሟላል እኮ ካለ በጭራሽ አላህ ጅስም የሚባል ነገር የለውም። አንቺ ባልሽው ዲፊኒሽን እኮ ነው። ይታያል፣ ግዙፍ ነው አልሽ። አላህ ግዙፍ ነው፣ ይታያል፣ ግዙፍ ነው። ኢንዲንግ ፖይንት ያለው ነው አልሽ። አላህ ኢንዲንግ ፖይንት ያለው ነው። ስለዚህ አየሽ፣ ራስሹ ዲፋይን አደረግሽው። አሁን ቀጥል ብሩክ፣ አሳያት። ባይዞ ጅስም አይደለም የሚል ተቃውሞ በአስተምሮት ውስጥም የለም። ሚዩት ነህ እያወራ ከሆነ አናቅም ነው እንጂ የለውም የሚል አስተምሮ አልሰማውም። ቀጥል። ያ እሺ፣ ሸረህ አልአቂዳ አልዋሲቲያ የሼህ ኢብን ኡተይሚን ማለት ነው። የሰለፊ የአታሪ የሰለፊ ስኮላር ነው። ይኸው መጽሐፉ ሸረህ አልአቂዳ ይባላል። እዚህ ጋር በትክክል አስቀምጦታል። አማርኛውን አነበዋለሁ። ማየትን የሚከለክሉት ወይም የሚያስተባብሉ ሰዎች አለ አእምራዊ መረጃዎችን በተመለከተ ማለትም ሎጂካል ሪዝኒንግን ተጠቅመው እንዲህ አሉ። አላህ የሚታይ
ቢሆን ኖሮ አካል ቁስ ወይም ጅስም መሆኑ ግድ ይል ነበር አሉ። አላህን በአይን የምናየው ከሆነ እሱ አካል ጅስም መሆኑ ግድ ይል ነበር አሉ ነው። አካል መሆን ደግሞ ለአላህ ተዓላ የማይቻል የተከለከለ ነው። ምክንያቱም ማመሳሰል እና አምሳያ ማበጀትን ያስከትላልና የሚል ነው። ስለዚህ ሼኩ ምን አለ? ለእነርሱ የሚሰጠው ምላሽ ግን አለ ለእነርሱ የሚሰጠው ምላሽ እንዲህ የሚል ነው። አላህን ማየት አካል ወይም ጅስም መሆንን ግድ የሚል ከሆነ ያ ጅስም መሆኑ ምን ይሁን አለ? ይሁን አለ። አላህን ማየት ጅስም መሆኑን ግድ የሚል ከሆነ እንግዲያውስ ይሁን። ነገር ግን እኛ እርሱ ከፍጡራኑ አካላት ወይም ጅስም ጋር በፍጹም እንደማይመሳሰል በእርግጠኝነት እናውቃለን። ምክንያቱም አላህ ተዓላ እንዲህ ይላልና ምንም የሚመስለው ነገር የለም። ሰሚዐን ምናምን ተመልካቹ አዋቂው ነው አለና ሹራ 11ን ጠቀሰ ማለት ነው። ቅድም የጠቀስሽው 42 11ን። ስለዚህ አላህ በአይን መታየቱ ግድ የሚል ከሆነ ቦዲ ከመሆን ውጭ አይሆንም ማለት ነው። በራሱ በሽኪው ግድ ከሆነ ይሁን ነው ያለው ሲጀመር እንጂ አላህ ጅስም ነው አላለም። አሁን ጅስም ላይ ተስማምተናል። ዲፊኒሽኑ ላይ ሌላ ዲፊኒሽን እስካልሰራች ድረስ የቦዲን ዲፊኒሽን ዲፋይን አርጊ ብዬሽ ራሱ ዲፋይን አደረግሽዋ። አዎ አድርጌዋለሁ፣ ግን አላህ እንደዛ ነው አላልኩም። ታዲያ አላህ እንደሚታይ ራሱ ተናግሯል። ስለዚህ የቦዲን ዲፊኒሽን እኮ ለአላህ አፕላይ ያደረግነው ተመሳሳይ ነው አለው። የሚታይ ነገር ቦዲ ይባላል። አላህ ይታያል። ግዙፍ አካል ነው ቦዲ ልንለው ምንችለዋል። አላህ ግዙፍ አካል አለው። እነኚህ ግዙፍ አካል ያላቸው ነገሮች በሙሉ ደግሞ ኢንዲንግ ፖይንት ያላቸው ናቸው። ኢንዲንግ ፖይንት አላህ አለው ወይ? አለው። እነኚህ ነገሮች ቦታ መቀየር እንትን ማድረግ ይችላሉ ወይ? መንቀሳቀስ ያ አላህ መሄድ ይችላል ወይ? አዎ። ያ አላህ ሱብሃነሁ ወተዓላ ራሱን ሲገልጥልን ነው እኛ የምናየው እንጂ አሁን ለምሳሌ አንድ ሰው በአካባቢ ያለን ሰው አውቁ ካልተደበቀ በስተቀረ አየዋለሁ። አላህንም እኮ እንደዛ ነው። አላህ ስለተደበቀ እኮ ነው የማታየው አይደል? አይደለም። አላህ ሱብሃነሁ ወተዓላ ታስያለሽ። በባህሪው ነው የማይታየው አላህ። አዎ አላህ አይታይም፣ ግን ራሱን ይገልጥላቸዋል ነው የተባለው። አይደለም ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስለሆነ ነው። አረ እንደማይታይ ቁርአን ይናገራል እኮ። አይኖች አይደርሱበትም እኮ ነው የሚለው። አይኖች አይደርሱበትም ሚንስ ሩቅ ቦታ ነው ያለው እሱ እንጂ በባህሪ አይታይም የሚል የለም። እንደዛ ለማለት አይደለም። አይኖች አይደርሱበትም ሲል እኮ አይኖች አይደርሱበትም እሱ ጋር ሄደሽ፣ ምክንያቱም አርሹ በጣም ግዙፍ ነው። ያንን አርሽ አካበሽ እሱ ጋር አልፈሽ ልታዩ አትችይም። ግዙፍ አርሽ የተሰራው እኮ እሱን እንዳታዩ ነው፣ መደበቂያው ነው እንጂ በባህሪው እዚህ ቢመጣማ ታይዋለሽ። እዚህ ቢመጣ ታይዋለሽ፣ የሚታይ አካል አለው። ምክንያቱም ቅድም ተስማማን እኮ እግር እጅ አለው አይደለ? ቆይ በቀላሉ ልጠይቅሽ። በትንሣኤ ቀን ስትነሺ ሱረቱ አንቢያ ላይ 104 እንደሚናገረው እንደ አዲስ ነው አይደለም ያስነሳሽ፣ እንደ ቀድሞውን መልሳችኋለን ነው የሚለው አይደለ? 60 ክንድ ሆነሽ አለ። ስለዚህ አይን እጅ እግር እዘሽ ነው የምትነሺው፣ ወደ ቀድሞ አዳም እንደተፈጠረበት ማለት ነው አይደለ? ያኔ ፀሐይን እንደምታዩ ወይም ጨረቃን እንደምታዩ በግልጽ ታየዋለሽ። አዎ፣ ነገር ግን ራሱን ገልጦልን ነው እኮ የገለጠው። ምንድነው? ከተደበቀበት መጣ። አሁን ፊት ለፊታችሁ እዛ ሆኖ አለ የምታዩ፣ መጥቶ ነው እናንተ ጋር አለ። ከተደበቀበት መጣ አይደለም። አርሽ ሲጀመር የፍጥረት ሁሉ መደምደሚያ ነው። ለምሳሌ እግዚአብሔር ዙፋኑን በአርያም እንዳደረገ ኪሩቤል እና ሱራፌል የእግዚአብሔርን ዙፋን እንደሚሸከሙለት ማለት ነው። ለምንድን ነው እግዚአብሔር አርያምን የመረጣት? ዙፋን ምንድን ነው? በኛ አንቺ አሁን ዙፋን የምታውቂው ፊዚካል የሆነ ቦታ ላይ ተሸክመውት የቆሙ ነው። አንቺ ሱረቱ ሐቅ ላይ ቁጥር 17 ላይ አላህን
የተሸከሙ እነኛ መላእክቶች ስላሉ ማለት ነው። ከእነሱ ጋር መሳስለሽ ነው። ያ በኪሩቤል ላይ ሊያደር ይችላል። በምን በረዴቱ በረዴት እነሱ ላይ ይገለጣል። ተሸከሙት ሊባል ይችላል። ለምን በረዴት በእነሱ ስለሚገለጥ እንጂ ኢንፊዚካል ሴንስ የሆነ ቦታ ላይ እሱ ላይ ተሸክመው አሉ ማለት አይደለም። ምክንያቱም መንፈስ ነው፣ በሁሉ የሞላ ነው፣ ከስፔስ እና ፕሌስም ውጭ ነው። እነሱ ላይ በረዴት ስለሚገለጥ ኪሩቤል ተብሎ ተሸከሙ፣ ዙፋኑን ተሸከሙ እንደዚህ ተብሎ ሊነገር ይችላል። ዙፋን አንድም ቅድስና ልዕልናን የሚናገር ነው እንጂ ፊዚካል ሴንስ የሆነ ግዙፍ የሆነ ቦታ ማለት አይደለም። በዚሁ አንድ ልጠቁማችሁ። እነኛ ራእይ ስንት ነው ዙፋኑን የሚሸከሙት? ራእይ 4 ነው። ራእይ 4 ስንት ላይ ነው? 4:6 ላይ 4:6 ላይ በዛው አንዴ። ስለዚህ 4:6 ላይ እነኛ የተለያዩ 4ቱ እንስሳቶች በዛ የሚመሰሉት የአንበሳ ኃያልነቱን ንግስናውን ለመግለጽ እንጂ ጀስት አንበሳ የሚመስል እንደዛ ማለትም አይደለም። አንድም ስለ አራዊቶቹ ወክሎ የሚጸልይ እንደማለት ነው። የሰው ፊት የሚመስል ያለው ስለ ሰዎች የሚጸልይ ስለ ሰዎች እንትን የሚል ማለት ነው። እንስሳ እንትን ምን ነበረ? ንስሩ ደግሞ ስለ አዋፋቶቹ ስለነሱ የሚጸልይ እሱንም የሚወክል ነው። ሌላኛው ጥጃ ወይንም ላም፣ እሱ ደግሞ እግዚአብሔር መግቦቱን ጠባቂዎቹ ስለ እንስሳቶቹም የሚወክል አንድም እግዚአብሔር መጋቢ፣ ጠባቂ፣ ተንከባካቢ መሆኑን የሚጠቁም ነው። በተመሳሳይ ግን ይሄ እናንተ ጋር አለ። ሱረቱ ሀቅ 17ኛው ተፍሲር ኢብን አባስ እንዲሁም ሌሎቹ ሙፈሲሮች እነኙ የዋሊያ ቅርጽ ያለው ነው፣ የዝሆን የአንበሳ ቅርጽ ያለው ነው፣ የኤግል ቅርጽ ያለው እንስሳቶች ነው ተሸክመው ያለ። የእናንተ አሁን ይሄ ምሳሌ አይደለም። አየሽ፣ የእኛ እንዲህ ይብራራል። የእናንተ ግን ሊትራሊ አላህን የተሸከሙት። አንድ ደደብ ኡስታዝ ቪዲዮ ሰርቶብኝ ስላየው ነው በዛው የሚያነሳት። ላስተምረው እንስሳ የሚመስሉ አሉ፣ ሰው ይመስላል ምናምን ብሎ ማለት ነው። ኤኒዌይስ እኛ ጋር እንዲህ ዲፋይን ይደረጋል። እናንተ ጋር ግን ተሸክመውት ያሉት አሁን አላህን አንደኛው ፊቱ ማንን ይመስላል? አንበሳ። አንደኛውስ ዋሊያ የሚመስል፣ አንደኛውስ በሬ ነው እነሱ ጋር በሬ የሚመስል፣ አንደኛውስ ንስር የሚመስል። እንደዛ ነው ተሸክመው፣ ሊትራሊ ነው የተሸከሙት። እናንተ ሊትራሊ ተሸክመውት ነው ያሉት። አይሽ እኛ ጋር ግን ዲፋይን ይደረጋል፣ ይብራራል። ስለዚህ የሆነ ፊዚካል ሴንስ የሆነ እሱን ተሸክመውት የሚሉ ምናምን ነገር አለ። እግዚአብሔር በወደደ በፈቀደ በደመና ተገለጠ፣ በረዴት ሊገለጥ ይችላል። ደጋግሞ በደመና ተገለጠ ስለሚል እሱን ያመጡና እግዚአብሔር እንዲህ ያለ ረዴቱ ይገለጣል፣ በረዴት ይገለጣል። ስለዚህ እግዚአብሔር በረዴት በሚገለጥበት ያ ይነገር ይችላል። እዛው ያነሳው ራእይ መጽሐፍ ላይ ማለት ነው። በዘመናት የሸመገለው መቶ በዙፋኑ ላይ የተቀመጠ በጉ ወይንም ደግሞ ክርስቶስ ከእጁ ላይ መጽሐፍቱንና ማዕተቦቹን እንደወሰደ ይናገራል። ስለዚህ አልተቀመጠም ነው የምትለው? ምንድን ነው መቀመጥ? ይሄ ላግ ዘፎየ ይኸውልሽ፣ በጣም ቀላል ነው ሁዳ። አሁን በደንብ ማወቅ ያለብሽ ነገር እኛ ስለ እግዚአብሔር ስናብራራ በሜታፎር የተቀመጡ ናቸው። ለምሳሌ አይን፣ እጅ ተብሎ ሲቀመጡ ተቀመጠ፣ ዙፋኑ ሲባል እነዚህ ሁሉ ሪፕሬዘንት የሚያደርጉት የሚወክሉት ነገር አለ። አሁን አንድ ነገር ስጠይቅሽ እግዚአብሔር እንዲህ አልተባለም ካልሽ ከአንቺ ጋር ይጋጫል። ምክንያቱም ለአንቺ ሲነገር አላህ እንዲህ ነው ሲባል ሜታፎር አይደለም። ሜታፎር ነው ካልሽ አንቺ ታስተምናለሽ። በተቻለሽ ለምሳሌ እኛ ስጠይቅን እያብራራን ነው። አይሹ እንዲህ እናብራ፣ አምላካችን እንዲህ ነው እናብራራለን። አንቺ ስጠይቅ ግን ማብራራሽ እግዚአብሔር እየሆነ ነው። እንደዛ ደግሞ አይሆንም። ምክንያቱም አላህ በራሱ የሆነ የምታብራሩበት የምታስተምሩበት ሰላማዊ ቪው አለ። እሱን ነው ማስተማር ያለብሽ። እንደ እግዚአብሔር ብለሽ ኮምፔር ካደረግሽ ግን መጨረሻ ላይ ፌል ታደርጊያለሽ አንቺ። ምክንያቱም አልተገለጸም ብለሽ ነው የምትጨርሺው። እኛ ግን እንገልጸዋለን፣ ምክንያቱም ሜታፎሪ ስለሆኑ። በራእይ ላይ ራእይ ሲጀመር ራእይ ነው፣ ሬቨሌሽን ነው። መጽሐፉ ራሱ ስሙ ራእይ የተባለበት ምክንያት ግልጠት ነው ከእግዚአብሔር ዘንድ ለወንጌላዊ ዮሐንስ ወደፊት የሚመጣው እና ደግሞ ያለፈው እና ደግሞ አሁን እየሆነ ያለው በሶስት መልኩ ራእይ እግዚአብሔር ራእይ ነው። እንግዲህ አስተውይ።
ስለዚህ በራእይ እግዚአብሔር የገለጠለት ነው። ከዛ ውስጥ ራእዩ አንደኛው ምንድነው? አሁን አንቺ አነበብሽው አለ ኦኬ። በዘመናት ተሸመገለው ይሄ ባይዘዌ ወደ ኋላ ሄደሽም ትንቢት ላይም አለ፣ በትንቢት መጽሐፍ ላይም አለ። በዘመናት የተሸመገለውን ተቀምጦ አየሁት የሚለው ማለት ነው። በዘመናት የተሸመገለ ሲባል እንዲሁ በቃ ሽማግሌ ሰው ይታላል። እኛ ሲጀመር መጽሐፉን የጻፉት ጸሐፊዎች ሰዎች ናቸው። ከሰማይ ዱብ ያለ መጽሐፍ የለም። ከሰማይ የሆነ እግዚአብሔር ጽፎ ወደ ምድር የወረወረው መጽሐፍ የለም። እንደዚህ አይነት ማምላክ የለም። ሲጀመር ጥበብና ሚስጥር ማስተዋል ይገልጥላቸዋል፣ መንፈስ ቅዱስ ይረዳቸዋል። እግዚአብሔር የገለጠላቸውን በመገለጥ ያንን ይጽፋሉ ማለት ሲጽፉ በዘመናት የሸመገለው የሚለው መሰለሽ የሚያሳየው እግዚአብሔር የዘመናት ሁሉ ባለቤት መሆኑን በሰውኛ ቋንቋ ተቀመጠ። ምን ተብሎ? እግዚአብሔር የዘመናት ሁሉ ባለቤት ነው። ለምሳሌ እፎይን እንደምታየው ወጣት ነው። አንድ ሽማግሌ በእድሜ ጠና ያሉ ሰው ባመጣ አጠገቡ እኛን ሰው ስታያቸው ምንድነው የምትረጂው? ረጅም ዓመት የኖሩ ናቸው። ኦኬ ሽበታቸውን አይተሽ እርጅናቸውን አይተሽ ምን ታያለሽ? እኚህማ ረጅም እድሜ የኖሩ ናቸው ታያለሽ አይደል? በቃ በዘመናት የሸመገሉ ሲባል እግዚአብሔር የዘመናት ሁሉ ባለቤት ነው። አልፋ ኦሜጋ ነው። ዘመናትን ሁሉ አሳልፎ የሚኖር ነው። ኦኬ በዘመናት የማይለወጥ በዘመናት የማይቀየር የዘመናት ሁሉ ጌታ፣ ወራትን በወራት ሳምንታትን በሳምንት ዕለታትን በዕለታት እየተካ የሚያኖር የፍጥረት ሁሉ ባለቤት ገዥ፣ ትናንት የነበረ ዛሬም ያለ ሲባል በዘመናት ሁሉ የሸመገሉት አለሹ። ዘመናት ሁሉ የምትለዋን እንዳረሻት። ዘመናት ሁሉ ሲባል ማለት ነው ጅማሬም ፍጻሜም የለው ማለት ነው። ምክንያቱም ዘመናት ሁሉ ስትይ የትኛውን አትቆጥሪውም። ስለዚህ በሁሉ የነበረ ለማለት ነው። በበጉ ደግሞ የተመሰለው ኢየሱስ ክርስቶስ ነው። ምክንያቱም እውነተኛው በግ ይባላል ክርስቶስ። ዮሐንስ ወንጌል ስታነቢ ዮሐንስ መጥምቀ ዮሐንስ ማለት ነው ክርስቶስ ሊጠመቅ ወደሱ ሲመጣ ምንድን ነው ያለው? የዓለምን ኃጢአት የሚያሰርይ የእግዚአብሔር በግ ይለዋል። ስለዚህ ፋሲካችን ክርስቶስ ታርዶልናል ይላል ቅዱስ ጳውሎስ። በበግ የተመሰለው ደግሞ ኢየሱስ ክርስቶስ ነው። ለምን እዚህ የሐዋርያት ሥራ ምዕራፍ 8 ቅድም ስናነብ ኢትዮጵያው ጃንደረባ ጋር ሲያነብ የነበረው የኢሳይያስ መጽሐፍ ላይ ይላል እንደሚታረድ በሸላቾቹ ፊት እንደሚታረድ በግ ዝም አለ። እሺ ያን ራሱ ክርስቶስ በበግ ተመስሎ ከመስዋዕትነቱ ከቤዛነቱ አንጻር በበግ ይመሰላል። ስለዚህ በራእይ ላይ የተቀመጡት ሁሉ በሜታፎር ሆነው የእግዚአብሔር ኃይሉን የእግዚአብሔርን ባለቤት መሆኑን በበግ ተመስሎ ደግሞ ኢየሱስ ክርስቶስ የተገለጠበት ሜታፎሪካል የሆነ በራእይ የተቀመጠ ቃል ነው ማለት ነው። አንቺ ጋር ሲመጣ ግን እንደዛ ሆኖ አይመጣም። አሁን ቅድም የጠየኩሽን ጥያቄ ምሳሌ አላህን ስታዩት አናውቅም የምትሉት የሆነ ነገር አይታችሁ ነው። በአይናችሁ ያያችሁት እኔ ባይ አካል አለ። ምክንያቱም መጥቶ እኔ ነኝ ነው የሚለው። እኔ አላህ ነኝ ነው የሚላችሁ። እኔ ባይ ነው። ያን እኔ ባይ የሆነውን አካል አናውቅም ትሉታላችሁ። አናውቅም ደግሞ የምትሉት ያያችሁት አካል ፐርሰን ስላለ ነው፣ ባዲ ስላለ ነው፣ ሱራ ስላለ ነው ያያችሁት። ያ ያያችሁት አይደንቲፋይ አርጋችሁ አናላይዝ አርጋችሁ ፕሮሰስ አርጋችሁ ነው አንተ አምላካችን አይደለህም ያላችሁበት ምክንያት ምንድን ነው? በሜታፎር ነው ተገልጦ ነው? በምሳሌ ተገልጦ ነው ወይስ ሪሊ ያያችሁት እኔ ባይ የሆነ አካል አለ? እስቲ እኔ እንዳብራራሁት አሁን አንቺ ደግሞ አብራሪና መልሽልኝ። ነው ሁዳ እሺ፣ ስለኛ ስጠይቁኝ ወደ እናንተ እየመጣሁ የመለስኩበት ምክንያቴ የእናንተ ሜታፎሪክ ነው ባትሉ ኑሮ ከኛ ምንም የሚለየው ነገር ስለሌለ ነው። አለ በጣም ይለያል። በጣም ሰፊ ልዩነት አለው። እስቲ አሁን የጠየኩሽን መልሽልኝና ልዩነቱን ታወርድሽ። አሁን የጠየኩሽን መልሽልኝ። አዎ አስቀድሞ አላህ ሱብሃነሁ ወተዓላ በማናውቀው መልክ ስለሚመጣብን ያኔ ነው አንተ ዝለካችን አይደለም የምንለው። በኋላ እኔ ባይሆን አካል ነው የሚመጣው ማለት ነው አይደለ? ምክንያቱም እኔ ነኝ ይላል። እኔ አላህ ነኝ ይላችኋል አይደል? እኮ አላህ ራሱ እኮ ነው የሚመጣው። እሱማ ግን እኛ በማናውቀው ነው የሚመጣው ነው። መጀመሪያ እንደው የሚለው ሐዲሱ ስታነቢው በሚያውቁት ሳይሆን በማያውቁት ነው የሚለው። ስለዚህ እናንተ የምታውቁት መልክ የትኛው ነበረ? አዎ ራሱ አላህ በሂክማው ይገልጥልናል ነው የምታውቁት ነው የሚለው። የምታውቁት መልክ ሳይሆን በማታውቁት ኦልሬዲ የምታውቁት መልክ አለ ኤክስፔክት የምታደርጉት። ሲመጣ ግን በማታውቁት መልክ ነው የመጣው። አዎ ለምሳሌ የአባቱን ሲገልጥ እናየዋለን ተብሏል አይደል? የምታውቁት መልክ ባቱ ነው አይደለም። ራሱ በሂክማው በቃ ይገልጥልናል ነው ዋናው ሀሳብ። አስቀድሞ እኮ ተገልጦ እኮ አምላካችን አይደለም ያላችሁት ምን አይታችሁ ነው? ሁዳ
የሆነ ያያችሁት አካል አለ አይደለ? አዎ በማናውቀው መልክ ስለሚመጣብን ነው እኮ ያያችሁት አካል እናንተ ያላወቃችሁት አካል ምን አይነት አካል ነው? አልተገለጸልንም። እኔ አላውቅም። አውቃችሁ ይኸውልሽ፣ አላውቅም እንዳትኝማ። አውቃችሁ እኮ ነው አናውቅም ያላችሁት። ለምሳሌ እኔ እውቀት ስላለኝ ነው እንኳን አላውቅም የምለው። እውቀት ስላለኝ ነው ይሄን ነገር ነው አይደለም የምለው። እውቀት ስላላችሁ እኮ ነው አናውቅም የምትሉት። ታዲያ ምን መዝናችሁ ነው? ምን አይታችሁ ነው አናውቅም የምትሉት? እኮ አላህ ራሱ ካልገለጠልን በስተቀር የምናውቀው ራሱ በምናውቀው ራሱ ቢመጣ ልናውቀው እኮ አንችልም። ምን አይተሽ ነው አናውቅም ያላችሁት ነው የምልሽ። አልገባኝም። ምኑን አይታችሁ ነው አናውቅም ያላችሁት? ኧረ በቃኝ። እኔ አመሰግናለሁ ስለመለሳችሁልኝ። ኦኬ እሺ፣ አንድ ነገር ልበላትና እፎይ ልጨርስ። ቅድም የጣዖት ስዕል ብለሽ ነበረ አይደለ? ካልተሳሳትኩ። ጣዖት ስዕል? አዎ፣ ስለ ስላሴ ለማንሳት ፈልገሽ የጣዖት ስዕል ብለሽ ነበር አይደል? አላህን ነው ነው እንዴ? ኧረ እኔ አላህን አልልኩም በጭራሽ። ያ ሁለት እጅ ያለውን ስዕል እያሰባችሁ ነው ነው? እሱን ነው እንዴ? እናንተ የሳላችሁትን ነው ያልኩት። እኛ አልሳለውም ትላለህ። እኔስ ጀማል ወዬ እፎይ እንዴት ነህ? ሰላም ነው አለን አለን። እፎይ ይቅርታና ሁዳ ፎሎ ላርግሽና ጥያቄዎችም ካሉሽ ምንም ካሉሽ አይገስ ተረጋግተሽ በደንብ ጭንቅላትሽ መጠቀም የምትችለው ትመስኛለሽ። ሳይ ለዲስከሽንም የሚመች ነገር አለሽ። ታዳምጫለሽ፣ ትጠይቂያለሽ፣ በደንብ ታደክማለች። ግን አይገስ የተሻለ ደግሞ እንትን አላት እፎይ ሳያት የሆነ ሪጅድ የሆነ ነገር የላትም። ብዙ ክርስቲያኖች ቤትም አያት አለው ጠይቃለች፣ እሷም ትጠየቃለች። እና ፎሎ ላርግሽ እና እስቲ ደግሞ ጥያቄዎች ካሉሽ አስቀምጪልኝ፣ በደንብ እናወራለን። እሺ እግዚአብሔር ይስጥልኝ፣ ጨረስኩ። ጀማል ወዬ እፎይ እንዴት ነህ? ይመስገነው። እንዴት ነህ? አፍጥን፣ ትንሽ አይኔንም አሞኛል። እኔ አንድ ጥያቄ ለመጠየቅ ነበር። ቀጥል። ባለፈ ስጋ የሰው ስጋ ምናምን ማለቴ ባዘርንም ስጠይቅ ምናምን አላብራራልኝ አለኝ። እስኪ አንተው በስርዓቱ አብራራልኝ ከቁርአን እየጠቀስክ። ማለት የሰው ስጋ በሙስሊሞች ይበላል ምናምን? ኦኬ እሱ ምንድነው? እሱ የሻፊ መዛብ ተከታይ ለሆኑ ጆርጅ ስፒዳንሲውም ያስቀምጠዋል። ሻፊ እና ሀንበሊ አይ ቲንክ ሀንበሊ የሚፈቅደዋል ይመስለኛል። አምነሹር ሀንበሊ ላይ ሻፊ ይፈቅዳል። እነ ኢማማ ነዋዊም ይፈቅዳል። ብሩክ አዘጋጅልኝ ወይም ሊንክ ልላክልህ ካለ አዘጋጅልኝ። እና ቁርጡቤም ደግሞ ቮሊዩም 2 85ኛው ፔጅ ላይ ይፈቅደዋል። የተራበ ሙስሊም ካፊር የሆነን ወይንም ከእስልምና የወጣን ዘራፊን ዘማዊን ገሎ አርዶ መብላት ይችላል። ሜቢ እንትናም አለ። ለዚህ ምሳሌ ደግሞ እንትና ማን ነበረ? ካሊድ ብን ዋሊድ አለ የሚባለው። እሱ ለማስፈራራትም ነው ይሉታል። አክቹዋሊ የእሱን ዳይፍ ሚሉም አሉ። ፍራንክሊ ስፒኪንግ እንትና ዳይፍ ነው ብቻ የሆነ እንትና አለ፣ ሙግት አለው። የእሱ ግን ጭንቅላ ቀቅሎ እንደበላ አለ የእሱ ካሊድ ብን ዋሊድ መጨረሻ ላይ በራብ ነው የገደሉት። እሱን አለ የሚባል ተዋጊ ነው፣ በጣም ዝና ያለው ነው። ጭንቅላ ቀቅሎ እንደበላለ ሽኩቻ አለበት እሱ ላይ። እሱን እንተውና ግን በሻፊ እና ጆርጅ ስፒዳንሲው ላይ ደግሞ እስላሚክ ጆርጅ ስፒዳንሲው ላይ አረብኛውም ላይ ፔጅ 199 እና ፔጅ 102 ላይ አለ። ቁርጡቤ የምፈልጉ ደግሞ ቮሊዩም 2 ፔጅ 85 ላይ አለ። አንደኛውን ክፈትልን ከቻልክ እንትና። ይሄ ምንድን ነው የሚያሳየው? በብሉይ ኪዳን በኃጢአታቸው ምክንያት እግዚአብሔር በረዴት ሲለያቸው ኢቨን የገዛ ልጆቻቸው ላይ እንደዚህ አይነት በንግስት ላይ ያለ ከእንትናቸው የተነሳ ልጆቻቸውን አርደው ይበሉ። ወይንም ደግሞ ዘዳግም ላይ ያስጠነቀቀዋል። ዘዳግም ምዕራፍ 12 ላይ
እንዳታደርጉት ተጠንቀቁ ብሎ እግዚአብሔር ያስጠነቀቃቸዋል። ምን እነሱ ልጆቻቸውን ለበዓል ይሰዋሉና እናንተ ግን ተጠንቀቁ እንዳታደርጉት ብሏቸው ነበረ። ልጆቻቸውን ይሰዋሉ። ለምን? ለጣዖት ሰውተው እንትን ይላሉ። ወይንም ደግሞ ኤርሚያስ ላይም ትንቢተ ኤርሚያስ ምዕራፍ 19 ላይ ይመስለኛል ቁጥር 4 ጀምሮ እግዚአብሔር ምን ይላል? አንዴ ክፈተው እስኪ መጽሐፍ ቅዱሱን፣ ከዛ ወደዚህኛው እንመጣለን። እግዚአብሔር ረድኤት ሲርቃቸው ሰዎች አይደለም እንስሳ የራሳቸውን ልጅ ሊበሉ ይችላሉ። በብሉይ ኪዳን እነኚህ ታሪኮች አሉ። የእግዚአብሔር ረድኤትን ሲለያቸው በኃጢአታቸው ምክንያት በጣም እየከፉ ሲሄዱ እግዚአብሔር የመጀመሪያ ወደ ተቀደሰች ወደ ከነዓን ሲያስገባቸው ምንድን ያስጠነቀቃቸው? ፈጽሞ እንዲህ እንዳታደርጉ። ዘዳግም ምዕራፍ 12 ክፈተው። ሶሪ ይህንን ነበር ያስጠነቀቃቸው። ምክንያቱም በዛ ያሉት ምን ያደርጉ ነበር? ልጆቻቸውን ይሰዉ ነበር፣ ያርዱ ነበረ። ሙሉን ታሪኩን አንብቡት። ወደ መጨረሻ ቁጥር 30 አካባቢ ያርግልኝ አንተ። ኦኬ አንብብልኝ እስኪ። አይኔ ትንሽ እንትን ብሎኛል። ሶሪ። እሺ ቁጥር 29 ጀምሮ አነበዋለሁ። አምላክ እግዚአብሔር ተወርሳቸው ዘንድ የምትሄድባቸውን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ በምድራቸውን በተቀመጥክ ጊዜ ከፊትህ ከጠፉ በኋላ እነርሱን ለመከተል እንዳትጠመድ። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁም ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ አማልክቶቻቸው በእሳት ያቃጥሏቸዋልና አንተም ለአምላክ ለእግዚአብሔር እንዲሁ አታደርግ። ኦኬ። ስለዚህ ልክ ወደ ከነዓን ከእስራኤል ሲወጡ በዚህ የጠበቋቸው ወንድና ሴቶች ልጆቻቸውን እያረዱ መስዋዕት የሚያቀርቡ ናቸው። ልጆቻቸው ወንዶችንም ሴቶች በግብፅ በነበሩ ሰዓት እስራኤላውያን ወንድ ልጆቻቸው ታደጉ ከበዙ ነፃ ያወጣሉ ብለው ስለሚያስቡ ፈርዖናውያን ይገሏቸው ነበር። ወንዶቹን፣ ሴቶቹ ቢያንስ ተርፉ ነበረ። ወደዚህ ሲመጡ ግን ወንዱንም ሴቶቹንም የጠበቋቸው እያረዱ የሚያከብሩ ናቸው። ኤርሚያስ ምዕራፍ 19 ቁጥር 4 ክፈተው። ስለዚህ እግዚአብሔር ምን አስጠነቀቃቸው? ፈጽሞ ልጆቻችሁን መስዋዕት እንዳታደርጉ፣ እነሱ ለአማልክቶቻቸው ይህን ያደርጋሉ፣ አንተ ግን ይህንን እንዳታደርግ ብሎ አስጠነቀቃቸው። የኃጢአት ሁሉ ትልቁ የመጨረሻው ኃጢአት ነው። በቃ በጣም የእግዚአብሔር እንትን ሲለያችሁ የምታደርጉት አይነት ስራ ነው። የገዛ ልጅህን እያረድክ መብላት፣ መስዋዕት ማቅረብ። ቁጥር 4 ላይ ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱና ቁጥር 5 ይመስለኛል። ኦኬ አንብበው። እሺ ከቁጥር 4 ጀምር አንብበው። ሶሪ ብዙ ስለማይታይ ነው። ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውም ለማያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገሥታት ይህን ስፍራ በንጹሕ ደም ሞልተዋልና እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠሉን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና። ቁጥር 5 ደግሞ አንብበው። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠሉን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ስለዚህ እግዚአብሔር አስቀድሞ ዘዳግም ላይ አስጠንቅቋል። እነሱ ለጣዖት ልጆቻቸውን ይሰዋሉ፣ እናንተ ፈጽሞ ለአምላክህ እንደዚህ እንዳሰዋ ልጅ እንዳታርድ ሰው እንደዚህ አርዶ መብላት ክልክል ነው ብሏል። ይህንን የሚሰዉ እኔ ያላዘዝኩትን ወደ ልቤም ያልገባ ጸያፍ አድርገዋል ይላል። ስለዚህ እግዚአብሔር ረድኤት በረከት የተለያቸው ሰዎችን አርደው ሊበሉ ይችላሉ። እስልምና ላይ ይሄ ሰንበዲ ያደረገው ታሪክ አይደለም። አሁን የምንሰጣችሁ ማድረግ ትችላላችሁ የሚል ነው። ሰንበዲ ያደረገው ቢሆን ከላይ ስራ አደረገው ምናምን ትላለ። ትምህርት ነው ይሄ። ከተራባችሁ አርዳችሁ መብላት ትችላላችሁ የሚል ነው። ቀጥለው ትራንስሌት ላድርገው ወደ አማርኛ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። አይ ቲንክ እዚሁ ላይ ልተርጉመው። ምንድን ነው የሚለው? አልሻፊ እንዲህ ብለዋል አለ። እንግዲህ ሻፊ ታውቁታላችሁላችሁ። ሻፊ እንዲህ ብለዋል፣ የአደምን ልጅ ስጋ መብላት ይቻላል ወይም ይችላል። ነገር ግን
ደሙ የማይበገር ስለሆነ ዲሚን መግደል አይፈቀድለትም፣ ሙስሊምም አይደለም፣ እንዲሁም የሌላ ሰው ንብረት ስለሆነ እስረኛም አይደለም ማለት እነዚህን አካላት አይቻልም እያል ነው። ሙስሊምንና በሌላ ሰው ንብረት ስር ያለን ዲሚን እነዚህን መብላት አይቻልም ነው። ነገር ግን ጠበኛ ተዋጊ ማለት ነው፣ ወይንም ደግሞ ባለትዳር ሆኖ ዝሙት የሰራ ከሆነ እሱን መግደልና ከእሱ መብላት ይፈቀዳል ይላል። ኦኬ ቴንክ ዩ። ስለዚህ ጠበኛ ቅድም ያልኩት ማለት ነው ወይስ በጦር ሜዳ ላይ ያለን ዘማዊ የሆነን ሌላ ደግሞ ዘማዊ ጠበኛን ሽፍታ ሶላት ያቋረጠ ሶላት የተወ 5 ጊዜ ከ5 በላይ ካቋረጠ ነው አይ ቲንክ እንደዛ ሙስሊም ነው ራሱ ማለት ነው። ሶላት ከተወ ኦልሬዲ እንደከፈረ ስለሚቆጠር ያው መብላት ይቻላል ተብላችሁ የተፈቀደ ፍቃድ ነው። ሰንበዲ ያደረገው ታሪክ አይደለም። ይህ አስተምሮ ነው። እስልምና ኢትዮጵያ ውስጥ አብዛኛውን የሻፊ መዛብ የሚከተሉ ናቸው። ሻፊና ሐንበዲን ነው የሚከተሉት። ስለዚህ ይቻላል። እነ ኢማም ቁርጡቢ ብቻ ሳይሆን ነዋዊም ይፈቅደዋል። ጀስት ቢዳንሲው ላይም አለ። ሁዳ ምን ነው ማይክ አነሳሽ? ይቻላል የሚለው እኮ ከእሱ መብላት ነው እንጂ እርሱን መብላት አይደለም የሚለው። ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። ገሎ ሊበላው ይችላል እኮ ብሩክ ተዋት። ከሱ መብላት ይቻላል ነው እንጂ ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። አይምን ከካፊሩ እንደዛ አይደለም። ከእሱ መብላት ይቻላል እንጂ ማይቻለው ግን ከማን ነው? ከሙስሊሙ መብላት አይቻልም። የሙስሊም ንብረት ከሆነው መብላት አይቻልም እኮ የሚናገረው ስለ ንብረት እንጂ ስለ ሰው ስጋ አይደለም። ኧረ ተይ በእናትሽ ተይ፣ ደግመሽ አንብቢው። ድገም እናሳያለን። ያ ቆይ በእንትን ገድሎ ይላሉ። ሊንክ ልስ ሌላ አይ በዚህ በእንትኑ እየተረጎምኩት ነው። ራሱን ላንብበው። አንድ ጥያቄ ነበረኝ። አንዴ መጠቆሜን ስታይ ነው ሁዳ ቀልባ የሚሰበሰበው። እሺ አንዴ ብሩኬ ማለት ነው። ኬት እንዳመጣሁ አሳየኝ። እሱ አንቺ ራሱ ከፍተሽ ማየት ትቻለሽ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። የተገደደ ሰው ምናምን የሚል ክፍል ስላለ ነው። አልሻፊኢ ኢማም አሻፊኢ እንዲህ አለ፣ አንድ ሰው ለህይወቱ ወይም ረሃብ በሚመነጭበት ጊዜ የአደምን ልጅ ወይንም የሰውን ልጅ ስጋ መብላት ይችላል። ነገር ግን ዚሚ ወይም በእስልምና ጥላ ስር ማለት ግብር እየከፈለ የሚኖር ክርስቲያን ወይም አይሁዳዊ እሱን መግደል አይፈቀድለትም፣ ምክንያቱም ደሙ ጥበቃ የሚደረግለት ስለሆነ። ሙስሊምንም ሆነ ምርኮኛን መግደልም አይፈቀድለትም ነው፣ ምክንያቱም እርሱ የሌላ ሰው ንብረት ወይም ሀብት ስለሆነ ይልና። ነገር ግን ለመብላት የሚፈልገው ሰው ሐርቢ ይለዋል፣ እስልምናን የሚዋጋ ካፊር ወይም ዛኒ ሙሐሰን ያገባና ዝሙት የሰራ ሰው ከሆነ እርሱን መግደል፣ ሰውየውን ማለት ነው፣ እርሱን መግደልና ከስጋው ላይ መብላት ይፈቀዳል ነው የሚለው ሁዳ። እኔ ስጋ የለኝም ሁዳ፣ እኔ ስጋ የለኝም፣ አጥንት ነኝ። አጥንት መብላት ደግሞ በእስልምና ይከለከላል። የወንድሞቻችሁ ያጋንንት ምግብ ነው። ኧረ እኛን በጣም ሲጀመር ይሄ ያለው እኮ ተፍሲር ላይ እንጂ ሐዲስና ቁርአን አይደለም። ይሄ ግን የአንቺ ትልቁ ሊቅሽ ነው አይደለ? ቁርጡቢ ሻፊ እስልምና አለ የሚባል መዛቦች አንዱ ሻፊ ነው አይደለ? 4 መዛብ ነው ያላችሁ፣ ሻፊ አንዱ ነው። እስቲ ጣያቸው ስነኝ እኛውን ቅድም ባሳየዎች መሰረት እግዚአብሔር ያላዘዘው የሚጸየፈው የሚያደርጉ ናቸው። ይሄንን መልካም። እስቲ አሁን ሻፊ ይህንን መፍቀዱን እግዚአብሔር ፈጣሪ የሚጸየፈውን ነው የፈቀደው በይስ? አው ቁርአንና ሐዲስ ላይ ከሌለ ስለዚህ ሻፊ የፈቀደው ፈጣሪ የሚጸየፈውን አጋንንታዊ ነገር ነው ማለት ነው እኮ። ማነው ሻፊ ማለት ቁርአን ላይ ከሌለ
ሀዲስ ላይ ከሌለ ሲያብራራው ከየት አምጥቶ ነው ያብራራው ነው ጥያቄው። ቴንኪው። ማን ነው ብቻ ሳይሆን ከአራቱ መዛቦችሽ አንዱ እንደሆነ ታውቂዋለሽ። ስለዚህ የሻፊ ስኩል ኦፍ ቶት ናቸው፣ ታውቂያቸዋለሽ። ስለዚህ ይህንን መፍቀዱ አጋንንታዊ ነው፣ ተስማምተናል። እሺ ቁርጡቢ ይህንን አንጥቶ አብራርቶ የቁርጡቢ አጋንንታዊ ፍቃድ ነው ብለሽ ታምኛለሽ? እስቲ ብሩክ የቁርአኑን ክፍል አሳየኝ። አሁን ይከፈተው ቁርጡቢንም እንደዛ ብለሽ ታምኛለሽ ወይ? የሰው ስጋ ብሉ ብለው ማለቱ ይሄ ፈጣሪ ማያዘውን አጋንንታዊ ትእዛዝ ነው ያዘዘው። በይነስ እንደዚህ ማዘዝ አይደለም እኮ አልኩ እኮ ቁርአንና ሐዲስ ላይ ከሌለ እኛ መቀበል እኔን ጠይቅኝ። እንደዚህ የሰውን ስጋ አርዳችሁ ገላችሁ ብሉ የሚል አጋንንታዊ ነው ላለ የፈጣሪ ተከታይ ሊሆን አይችልም። እንደዚህ አይነት ሴጣን ተከታይ ነው ብዬ ላለሁ እኔ። እንቀጥል። ቁርጡቢን ሻፊን ጣይልን ደግሞ የሐዲስ ሳሂ ሙስሊም የሳሂ ሙስሊም ሸርሽን እሱን ደግሞ ኔክስት እንመጣለን። ኢማም አነዋዊን ማለት ነው። እሱም ፈቅዶታል። ባይዘዌ ኢማም አልነዋዊ የሚለው የሻፍዒ መዝሃብ ኦቴንቲክ የሆነ ሸርህ ነው የሚለው። ሸርህ አልመዝሃብ የሚባል መጽሐፍ አለ። የመዝሃቡን ሸርህ የጻፈበትና ይሄ ቶፒክ በሻፊዒ መዝሃቦች በሊቃውንቱ አሁን የኢማም ሻፊ ኦፒኒየን ብቻ አይደለም፣ እንደ መዝሃቡ ጠቅላላ በሻፊ ውስጥ ያሉ ሊቃውንቶች ጠቅላላው ትክክለኛው የሆነው አመለካከት ገሎ መብላት ይቻላል የሚለው ነው። ሀንበሌዎች የሚከራከሩት መግደል ይቻላል አይቻልም ነው። አይ ሲሞት እንብላው ነው ሀንበሌዎች የሚሉት። መብሰል ይችላል አይችልም? ጥሬውን ነው አብስለህ ነው የሚለው። እዛው ላይ በጥሬው ይብላው ይላል። እንዳያበስለው ወይም ሮስት ወይም ኩክ እንዳያደርገው በጥሬው ይብላው ይላል። ኢቨን ሴትና ህፃናትን ቢሆኑ ይበሉ ይላል። ባል ሚስቱ መብላት ይችላል። ኤኒዌይስ ለዛሬ ይብቃን፣ ሰዓት ሄዷል። ደከመኝ። እኔ ደህና ደሩ። ውጡ ከቤቴ። ሶሪ ለነበረን ጊዜ። ሁሴን ቦስ እንከፍታለን። እኔ ጋ ይምጡ ስዘጋሽ እንደተለመደ ነው። እኔ ጋ ይሄ ትእዛዝ መሆኑ ነው ትንሽ ሾክ እንደሚያደርገው ትእዛዝ ነው። በትእዛዝ ደረጃ የመጣ ነው። ይህንን ትእዛዝ እንግዲህ ተገብራለሁ እንዳትሉ አደራ። ምግብ ተወዷል። ኢትዮጵያ ውስጥ ምግብ ተወዷል። ወደ ክርስትና ለመግባት ፈልጌ ነበር። እንዴት ነው የሚገባው? እንደዚህ በበሩ ታደርግና እንደዚህ ብለህ ትመጣና ትገባለህ። ተማር ከስር ወይንም መምህር ፈልግና ትምህርት ጠይቅ። በሀገር የለም ክርስቲያኖች። ቃልን አናግረው። አንተ የንቆሮ አህያ አንፋንድያ አንሁርንጫ ፋንዲያ ወንድሞቹ ምግብ ነው። ጀለስ ተረጋጋ። የወንድሞቹ ምግብ ረስቶታል። ኤኒዌይስ እና ስቂኙ ፓርት ምንድን ነው? እሱ ሁላችሁም ማለት ነው ደህና ደሩ ተስሩ ነው እንዴ? ሊያነጉብኝ ነው እንዴ?